ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። ተመሳሳይ መልኩ አንዳንድ የሰለፊነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ አንዳንድ ማህበረ ቅዱሳን አባላት የሚያራምዱትን ግልባጭ ሲያራምዱ ታይቷል። ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አቅራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 4% ድምጽ ያገኘው አልሞር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት ነው። በእንጭጩ ካልተቀጨ ነገ ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልግንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ሰዎች አላህን ሲያውቁ አላህን ሲፈሩ አኸራን ቀብርን ሲያስቡ ልቦቻቸው ለብዙዎች ማዘን ይችላል። ስለ ብዙዎች ይጨነቃሉ። ለብዙዎችም ደራሽ ይሆናሉ። እዝነታቸው ሰፊና ትልቅ ይሆናል። እኛስ ዛሬ ያለንበት ሁኔታ እርግጥ ረህማኑ እንዲያዝንልን ረህመት በልባችን ውስጥ አለ? መተዛዘን ችለናል? ስለሌሎች አስበናል? ልባችን ስለሌሎች አዝኗል? ስለሚያልቁት፣ ስለሚሳደዱት፣ ስለሚፈናቀሉት፣ ቤት ንብረታቸው ስለሚፈርስባቸው፣ ብዙ ነገር ሐያታቸውን ስለሚከፍሉት ምን አሰብን? አላህን እጃችንን አንስተን ለመንን? ቢያንስ ትንሽ ነገር አለኝታ ለመሆን ቻልን? ከጎናቸው ቆሙን? ስለተቸገሩት ስለተጨነቁት ሰዎች ምን ያህሎቻችን ያንን ሐያት መኖር ቻለን? ይህንን እናስብ። እዝነት የኢማን ትልቁ መገለጫ ነውና እዝነት ሲኖረን አላህ ያዝነናል። ልባችን ረሂም ሲሆን አላህ ረሕመቱ ውስጥ ያስገባናል። ከሚመርጣቸው በዝነቱ ውስጥ ከሚያካታቸው ሰዎች አድርገናል። አላህ ከሚያዝንላቸው ምህረቱ ውስጥ አርሲ ላይ እንግዲህ እየተፈጠረ ያለውን ነገር ሁላችንም የምናውቀው ይመስለኛል። እና እዚህ ላይ እንደው አንድ ነገር ለመናገር ወደድኩ። ይህ ምንድነው? ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህንን የሚያስተዳድረውን ህዝቤ ብሎ ይጠራዋል። እኔ በጣም ጌታ በሚያውቀው ማለት ነው ጥያቄ ይፈጥረኛል። ህዝቤ ይለዋል። ይህን ህዝቡን ራሱ ህዝቤ ይለዋል። በተለይም ደግሞ በጣም መከራ ይደረስበት ያለውን የክርስቲያኑ ማህበረሰብ እንደሆነ አምናለሁ። ክርስቲያኑ ማህበረሰብ ህዝቤ የሚለው መንግስት ነው ያለው ከሆነ ምናልባት ነው የሚል ከሆነ ዘር እንዴት ነው እንደው ቀድሞ ደርሶ ባይከላከልላቸው እንኳን አቅሙ በላይ ሆኖበት ቀድሞ ደርሶ ባይከላከልላቸው እንኳን ወጥቶ ህዝቤ እንዲህ ሆኖብኛል ብሎ የሀዘን መግለጫ እንኳን ማይናገር ማለት ይሄ የሚያሳየው አንዳች በጣም ትልቅ ነገር ማለት ወጥቶ አንድ ሰው ማለት ህዝቤ የሚለው ከሚለው ማህበረሰብ ውስጥ የሆነ ነገር እንደዚህ ሲያጣ ወጥቶ እዚህ አካባቢ ላይ እንዲህ ተፈጥሯል እና ቶሎ እንደርስላችኋለን አይዟችሁ ምናምን የማይል ከሆነ በቃ ይሄ አንድ ትልቅ ማረጋገጫ ነው። ለምኑ ያንን ማህበረሰብ እንደ ህዝቡ እንኳን እንደማያየው ማለት እንደ ህዝቡ እንኳን ወይ እንደዛ ከሆነ ወይ እውነቱን ለመናገር ወይ በግልጽ ቢነገር ይሻላል። አይ በቃ የህዝቤ አይደላችሁ ተብሎ በግልጽ ቢናገር ህዝቡ ራሱ አረ የመንግስት ያለ ማለቱን ያውቃል። እኛ እንደ መንፈሳዊነታችን ክርስቲያኖች ኢትዮጵያ ውስጥ እንደመኖራችን ኢትዮጵያ ሀገራችን ናት እና ኢትዮጵያን የሚያስተዳድረው መንግስት ደግሞ መንግስታችን እንደሆነ እናምናለን። ግን መንፈሳዊያንም ጭምር እና መንፈሳዊያን እንደመሆናችን የአንዱ ጌታ ህዝብ የክርስቶስ ኢየሱስ ነው። መንፈሳዊ ህይወታችን ላይ መንፈሳዊ ጉዳይ ላይ በደንብ ቢሰራ ቤተክርስቲያን መንፈሳዊ ነገሯ ላይ ቸርቿ እንደ ቸርች ቤተክርስቲያኒቱ በደንብ ውስጥ ላይ በደንብ ቢሰራ ህዝቦቿ ላይ በደንብ እሱ በጣም ጠቃሚ እና እኔ እሱ ላይ ቢሰራ እንግዲህ ዝም ማለት ከገዳዮች ጎን መቆም
ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንደ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉ። አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹሃን አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን? አሳዛኝ ነው እውነት። አሁን ነፍስ ይማር ሌላ ምንም ተራችን እስኪደርስ ነፍስ ይማር። ይሄ የኢትዮጵያዊነት ባህሪ አይደለም። ከኢትዮጵያዊነት ባህሪ ውጪ ያፈነገጠ ነገር ነው። ክቡር ነገርን መላበስ ምን አቃተ? ወንድሜ ብለን ተደጋግፈን መኖር ለምን አቃተ? አባቶቻችን ከፊት ቀድማችሁ ይህንን ነገር ለማስቆም የራሳችሁን ስራ ስሩ። ማን ነው በዓለም ላይ ትልቅ ጦርነትን በ6 ሰዓት ይጨርስ? ማንም። ይህ ችግር ወደኛ ባለመምጣቱ ምንም ማረጋገጫ የለንም። ሙስሊሞች ናቸው ገዳሙን የሚጠብቁት፣ ሙስሊሞች ናቸው ውሃ የሚወጡት፣ ሙስሊሞች ናቸው ታቦት አጅበው የሚያስገቡት። ታቦቱም እንዳይሄድብን ያሉት ሙስሊሞች ናቸው። ሰዳቱ ተክለ ሃይማኖት ሙስሊም ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድነት ይኖርበት። መጀመሪያ መሰረቱን የጣሉት ኦርቶዶክሳውያን ብቻ ሳይሆኑ ሙስሊሞች ናቸው። ቤተክርስቲያኗ ልትፈርስና ልትበተን ታቦቷ ሊነሳ ሲል ሙስሊም ወገኖቻችን ይህ ቤተክርስቲያን የኛም ነው ሙስሊሞች እያደረጉ ባለው ሁኔታ ላይ ለነሱ አርሲዎች